ምክንያት የመጀመሪያው ዩኒፎርም የሆነ አፕሊኬሽን ኦፍ ዘ ሎው ምን ማለት ነው? ይሄ በአገሪቱ በመላው አገሪቱ በክልሎችም በፌደራል ፍርድ ቤቶችም ወጥ የሆነ የህግ አተገባበር በተመሳሳይ ሁኔታ ደግሞ ትክክለኛ የሆነ የህግ አተገባበር ወይም ደግሞ አተረጓጎም እንዲኖር ለማድረግ ሲባል በተሳሳተ የህግ ትርጉም መነሻነት በተሰጠ ውሳኔ ዜጎች መብታቸው እንዳይነፈግ ወይም ደግሞ መወጣት የሚገባቸውን ግዴታ እንዳይወጡ ላለማድረግ ሲባል የተዘረጋ ስርዓት ነው። በአዲሱ የፌደራል ፍርድ ቤቶች አዋጅ ቁጥር 1234 2013 ላይ በአንቀጽ 10 አንድ ሀሌቷ እስከ ቀ ድረስ በዝርዝር የተቀመጡ ናቸው። እነዚህም ምንድነው የተወሰኑትን ለመጥቀስ ያህል የመጀመሪያው ምንድነው ለምሳሌ በፌደራል ከፍተኛ ፍርድ ቤት በይግባኝ ታይቶ የመጨረሻ ውሳኔ የተሰጠበት፣ በፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የመጨረሻ ውሳኔ የተሰጠበት፣ የክልል ሰበር ሰሚ ችሎት ውሳኔዎችን ስናይ ደግሞ ሁሉም ሳይሆን አሁን በአዲስ በወጣው አዋጅ ላይ ምን አይነት ጉዳዮች ላይ የሰበር ችሎቱ የዚህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በምን ጉዳዮች ላይ በሰበር የማየት ስልጣን እንዳለው አስቀምጧል። ይሄው ምንድነው በአዋጁ አንቀጽ 24 ሀሌታዋና ሸላይ የተቀመጡትን ነገሮች ይሄው ምንድነው ለምሳሌ የህገ መንግስቱን ድንጋጌዎች የሚቃረን ውሳኔ ተሰጥቶ ከሆነ በዚህ በክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንዲሁም ደግሞ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔ የሰጠባቸውን ጉዳዮች ያንን በሚቃረን መልኩ የተሰጠ ውሳኔ ከሆነ፣ ሌላው ደግሞ ህግን አላግባብ በመተርጎም ወይም ለጉዳዩ አግባብነት የሌለውን ህግ በመጥቀስ የተሰጠ ውሳኔ ሆኖ ይሄ አይነት የመጨረሻ ውሳኔ ሆኖ ይሄ ውሳኔ ደግሞ ለህዝብ ጥቅም ሀገራዊ ፋይዳ ያለ ሆኖ ሲገኝ እና የመሳሰሉትን በዝርዝር እስከ ቀ የተቀመጡ ነገሮች አሉ። በእነዚህ ጉዳዮች ላይ በሰበር የማየት የመጨረሻ ውሳኔዎችን የማየት ስልጣን ይኖረዋል ማለት ነው። የፌደራል ከፍተኛ ፍርድ ቤት በይግባኝ አይቶ የሰጣቸው የመጨረሻ ውሳኔዎች የፌደራል ጠቅላይ ፍርድ ቤት በይግባኝ አይቶ የሰጣቸው የመጨረሻ ውሳኔዎች የክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህገ መንግስቱን የሚቃረን ወይም ደግሞ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸውን አስገዳጅ የህግ ትርጉሞች የሚቃረን ውሳኔ ሰጥቶ ከተገኘ
ይሄም በተመሳሳይ ሰበር ሰሚ ችሎቱ ለማየት ስልጣን አለው። በሌላ በኩል የክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለጉዳዩ አግባብነት የሌለውን ሕግ በመጥቀስ ወይም ደግሞ ሕግን አላግባብ በመተርጎም ውሳኔ ሰጥቶ ከሆነና ጉዳዩ ደግሞ የሀገራዊ ጥቅም ሀገራዊ ፋይዳ ያለው የሕዝብ ጥቅም የሚመለከት ሆኖ በተገኘ ጊዜ የክልል ጠቅላይ ፍርድ ቤቶችና የክልል ከፍተኛ ፍርድ ቤቶች በህገ መንግስቱ በተሰጣቸው የውክልና ስልጣን መሰረት የፌዴራል ጉዳዮችን አይተው የሰጧቸው የመጨረሻ ውሳኔዎች የአዲስ አበባና የድሬዳዋ ከተማ ፍርድ ቤቶች የሰጧቸው የመጨረሻ ውሳኔዎች እንዲሁም በአማራጭ ክርክር መፍቻ ዘዴ የተሰጡ የመጨረሻ ውሳኔዎችና በህግ የመዳኘት ስልጣን ያላቸው የአስተዳደር አካላት የሰጧቸው የመጨረሻ ውሳኔዎችን ያለበትን ማንኛውንም የመጨረሻ ውሳኔ ለማረም በሰበር ችሎት ይታያል ይላል። የሰበር ሰሚ ችሎት በስር ፍርድ ቤቶች የተፈጸመን መሰረታዊ ግስተት ለማረም ለዚህ ደግሞ መነሻው ውሳኔው የመጨረሻ መሆን አለበት። የመጨረሻ ውሳኔ የተሰጠበት ጊዜና በዛ ውሳኔ የተፈጸመ መሰረታዊ ግስተት ምንድነው የሚለውን ያያል፣ ይመረምራል። ለዚህ ጉዳይ ለበሰጣን ነው የሚለው በደፈናው። አሁን ግን አዋጁ በአንቀጽ 2 ንዑስ አንቀጽ 4 ላይ በግልጽ ዘርዝሮ አስቀምጧቸዋል። ምናልባት ይሄ በተቻለው መጠን አሁን ሰበር ሰሚ ችሎቱ በተለያዩ ጉዳዮች የታጨቀ ነው። ኦልሞስት የይግባኝ አይነት ካራክተር ያለው ፍርድ ቤት ሆኖ ነው የቆየው፣ ችሎት ሆኖ ነው የቆየው። በአብዛኛው የህግ ጉዳዮች ብቻ የሚቀርቡበት ችሎት አይደለም። አሁን እዚህኛው ላይ ግን ጠበቅ ያለው አንደኛ መሰረታዊ ክስተት ብሏል። እነዚህንም ያላቸውንም ደግሞ በግልጽ ዘርዝሮ አመልክቷል። እሱን በአንቀጽ 2 ንዑስ አንቀጽ 4 ላይ ተመለከተውን ስናይ የመጀመሪያው መነሻው የሚሆነው ገዢው የህገ መንግስት አለ። ህገ መንግስቱ የሀገሪቱ የበላይ ህግ ነው የሚለው አንቀጽ 9 ንዑስ አንቀጽ 1 ላይ ነው የሚለው። ስለዚህ ማንኛውም የፍርድ ቤት ውሳኔ፣ ትዕዛዝ፣ ፍርድ በአጠቃላይ ይህንን ህገ መንግስት መሰረት ያደረገ ሊሆን ይገባል። ይሄን የጣሱ ማንኛውንም አይነት ይሄን የሚቃረኑ ማንኛውንም አይነት ውሳኔዎች መሰረታዊ ግስተት የተፈጸመባቸው ናቸው ብሎ ነው የሚያስቀምጠው። አዲሱ የፌዴራል ፍርድ ቤቶች አዋጅ ቁጥር 1234/2013 ነው። በዚህ አዋጅ መሰረት የሰበር አቤቱታ ሲቀርብ ማሟላት የሚገባቸው ነገሮች በዝርዝር ተቀምጠዋል። ከነዚህ ሁኔታዎች ውስጥ የመጀመሪያው መሰረታዊ የህግ ስህተት ተፈጽሞበታል ተብሎ እንዲታረም እየቀረበ ያለው ውሳኔ በአዋጁ በተሰጠው ትርጉም አግባብ ተገናዝቦ አቤቱታው ሊቃኝ ወይም ደግሞ ተጽፎ ሊቀርብ ይገባል። የመጀመሪያው እሱ ነው። ሁለተኛው የስር ፍርድ ቤቶች ውሳኔዎች አታች ሊደረጉ ይገባል። ሌላው ከአቤቱታው ጋር ደግሞ አቤት ባዩ የሚጠይቀው ዳኝነት ወይም ደግሞ ከፍርድ ቤት የሚጠይቀው ሪሊፍ ምንድነው የሚለው በግልጽ ሊጠቀስ ይገባል። የሚቀርበው አቤቱታም የመጨረሻ ውሳኔ በተሰጠ ባሉት 90 ተከታታይ ቀናት ውስጥ መቅረብ አለበት። ይሄ ጉዳይ እኮ በዚህ ጊዜ ሰበር በዚህ አይነት መልኩ ተወስኗል፣ ይሄ አከራካሪ ጉዳይ ተብሎ ተገማች የሆነ ወይም ውሳኔዎችን ፕሬዲክተብል እንዲሆኑ አድርጓል ማለት ነው። የሰበር አቤቱታ አቀራረብ ስነ ስርዓትን በተመለከተ በአንቀጽ 27 ህዝባር ቁጥር 1 ላይ ለሰበር ችሎት የሚቀርብ የሰበር ማመልከቻ በውሳኔው ላይ የተፈጸመውን መሰረታዊ የሆነ የህግ ስህተት
በአንቀጽ 2 ህዝባር ቁጥር 4 ላይ ትርጉም ተሰጥቶት እናገኘዋለን። እስካሁን መሰረታዊ የህግ ስህተት በፌዴራል ፍርድ ቤቶች አዋጅ ላይ አልተመላከተም ነበር። ነገር ግን አሁን ፍርድ ቤቱ እየተከተለው ባለው የሪፎርም ስርዓት ላይ ፌዴራል ፍርድ ቤቶች አዋጅ ቁጥር 1234 ህዝባር 2013 ወጥቷል። በዚህ አዋጅ ትርጉም ክፍል አንቀጽ 2 ንዑስ ቁጥር 4 ላይ መሰረታዊ ህግ ስህተት ምንድነው የሚለው ትርጉም ለመስጠት ተሞክሯል። ከነዚህ ውስጥ ህገ መንግስቱን በመቃረን የተሰጠ ውሳኔ ሲሆን፣ ህግን አላግባብ በመተርጎም ወይም ደግሞ ለጉዳዩ አግባብነት የሌለውን ህግ በመጥቀስ የተሰጠ ውሳኔ ሲሆን፣ ለጉዳዩ ተገቢነት የሌለውን ጭብጥ በመያዝ የተሰጠ ውሳኔ ሲሆን፣ በአንድ ፍርድ ቤት ስልጣን ሳይኖረው ውሳኔ በሰጠ ጊዜ፣ በአፈጻጸም ጉዳይ ደግሞ ከዋናው ፍርድ ጋር የተቃረነ የአፈጻጸም ትዕዛዝ በሰጠ ጊዜ፣ ሌላው ደግሞ የፌዴራል ጠቅላይ ፍርድ ቤት የሰጣቸውን አስገዳጅ የህግ ትርጉሞች የሚቃረን ውሳኔ በሰጠ ጊዜ እነዚህ የመሰረታዊ የህግ ስህተት መመዘኛ ወይም ደግሞ ትርጉም ተብሎ በአዋጁ ለማመላከት ተሞክሯል። የሰበር ውሳኔዎች ግጭት የምንላቸው ለምሳሌ ሰበር በአንድ ወቅት አንድ ጉዳይ ሲቀርብለት በዛ ጉዳይ ላይ የሚሰጠው የህግ ትርጉም ይኖራል። ከዛ ደግሞ በሌላ ጊዜ ደግሞ በተመሳሳይ ጭብጥ ላይ በተመሳሳይ ጉዳይ ላይ ደግሞ ሌላ አይነት የህግ ትርጉም ሊሰጥ ይችላል። በዚህ ጊዜ ሰበር የሰጣቸው ውሳኔዎች አስገዳጅ የህግ ትርጉሞች የሚቃረኑ ናቸው ወይም የሚጋጩ ናቸው እንላለን። በተለይ ደግሞ አሁን የአዲሱ አዋጅ ከመውጣቱ በፊት በተሻረውና የቀድሞውን የፌዴራል ፍርድ ቤቶች አዋጅ ቁጥር 25/88ን በማሻሻያነት የወጣ የተሻረ እሱም የአዋጅ ቁጥር 454/97 አዋጅ አለ። እዛ ላይ ምንድነው ለሰበር ሰሚ ችሎት የሚሰጠው ስልጣን ነበረ። ይሄው ምንድነው ሰበር በአንድ ወቅት የሰጠውን ትርጉም ወይም ውሳኔ በሌላ ጊዜ በተመሳሳይ ጭብጥ ሌላ አይነት ትርጉም ሊሰጥ እንደሚችል ስልጣን ሰጥቶ ነበር ለሰበር ችሎቱ። ስለዚህ ከዚህ ቀደም ይደረግ የነበረው ምንድነው ሰበር ሰሚ ችሎቶች ይህንን ድንጋጌ መሰረት በማድረግ በአንድ ጊዜ በአንድ ወቅት በተመሳሳይ ጉዳይ ላይ የሰጡትን አስገዳጅ የህግ ትርጉም ሌላ ጊዜ ተመሳሳይ ጉዳይ ሲነሳ ቀድሞ ከሰጡት በተለየ ሁኔታ በሌላ ጊዜ የተለየ የህግ ትርጉም እንዲሰጡና ወይም የሰጠባቸው ጉዳዮች እንዲኖሩ አድርጓል። ይሄ ደግሞ እርስ በራሳቸው የተቃረኑ ወይም የሚጋጩ ውሳኔዎችን እንዲኖሩ አድርጓል ማለት ነው። ስለዚህ ይህንን ችግር ለመቅረፍ ወይም ይህንን ችግር ለማስቀረት ሲባል ምንድነው የሆነው? በተለይ በዚህ በአዲሱ ቅድም በጠቀስኩት አዋጅ ላይ አንቀጽ 26 ላይ የተቀመጠ ነገር አለ። የሰበር ፓነል ችሎት የሚባል ማለት ነው። ይሄም ማለት ምንድነው? አንድ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመታየት ላይ ካለ ጉዳይ ጋር ተመሳሳይነት ያለው አስቀድሞ በሰበር ሰሚ ችሎቱ አስገዳጅ ውሳኔ ወይም አስገዳጅ የህግ ትርጉም የተሰጠበት ሆኖ ነገር ግን የተለያዩ አስገዳጅ የህግ ትርጉሞች የተሰጡባቸው ጉዳዮች ሲገኙ ምን ይሆናል? ይሄውን በመታየት ያለው ጉዳይ ከ7 ያላነሱ ዳኞች በሚሰየሙበት ችሎት እንዲታይና እልባት እንዲገኝ ይሆናል ማለት ነው። የሰበር ሰሚዎች ግጭት እንግዲህ አንዱ ከባዱ ነገር ተጠቀምበት ስነ ስርዓት ካለ ከዛ ውጪ ሰበር ሰሚ ችሎቶቹ ሶስቱም የተለያየ ጉዳይ ነው የሚያዩት። ስለዚህ ሶስተኛ ሰበር ሰሚ ችሎት በአብዛኛው ከይዞታ ክርክር ጋር የተያያዘ ጉዳይ ስለሚያይ አንደኛ ሰበር ሰሚ ችሎት የባልና የሚስት ጉዳይ አለ፣ የውርስ ጉዳይ አለ። ስለዚህ የሚጋጩበት ሰብስታንቲቭ ሎ የለም፣ መሰረታዊ ህግ የለም። ፕሮሲጀራሊ ሊኖር ይችላል። ሁለተኛ ሰበር ሰሚ ችሎት ደግሞ ሌላ ጉዳይ ነው፣ ከውል ጋር የተያያዙ ከማህበራት ምስረታ ጋር ነው የተያያዙ ጉዳዮች ነው። በእነዚህ ጉዳዮች አንገናኝም ከስራ ክርክር ጋር ስለሆነ ስለዚህ በዚህ መልኩ የሚጋጭ ነገር የለም። ባይዜ በጣም ጥንቃቄ ይደረግበታል። ምክንያቱም አዲስ ነገር ይዘን ስንመጣ ሁሌም ሴሚናሮች አሉ። ሰርፕራይዝ እንግዲህ በጣም
ጥሩ ትሬንድ እዚህ ፍርድ ቤት ተለመደ ያለው ነገር እንደዚህ ያለ ነገር አጋጥሞናል ይባላል። የሰበር ሰሚ ችሎትም ጠቅላይ ፍርድ ቤት ሌሎች ዳኞችም እንሰበሰባለን። ስለዚህ እንዴት መፈታት አለበት? ምክንያቱም ስነ ስርዓቱ ላይ አዲስ ነገር ይዘን ስንመጣ ሁላችንም አርቲስት ያወቅነው የተስማማንበት ሰበር ሰሚ ችሎት ላይ ሊወጣ የሚችል ነገር ስለሆነ ዲስከስ ይደረጋል። ፕሬዝዳንቶቹ በተገኙበት ፕሬዝዳንቶቹ ሰብሳቢ አድርገው ባይዜ የባለ ጉዳዩን ጉዳይ አይደለም ዲስከስ የምናደርገው ስነ ስርዓታዊ ጉዳዩን ነው ዲስከስ የምናደርገው በደፈናው ለማንም ሳይገለጽ ውሳኔው ወይም የክርክሩ ይዘት ሳይገለጽ እንደዚያ ነገር ቢመጣ እንዴት ይፈታል ብለን ስነ ስርዓቱ ላይ ዲስከስ እናደርጋለን ማለት ነው። ስለዚህ በአብዛኛው ግጭቶች የሉም። ላይ ለምንደርስበት የህግ ትርጉም ድምዳሜ መሰረት ሊሆን ስለሚችል እኔ ይጋጫል የሚለው ሐሳብ ሊነሳ አይገባም ነው የሚለው። ኢንኬዝ ግን ታልፎ ይሄ ነገር ሀፕን ካደረገ ከተፈጠረ ግን ሊታረም የሚችልበት ስርዓት ደግሞ ራሱ አዋጁ አለ። ከ5 ያላነሱ ዳኞች ታይቶ የተሰጠ ውሳኔ በሌላ ጊዜ ደግሞ ከ7 ባላነሱ ዳኞች እንደገና ሪቫይዝ የሚደረግበት እድል አክቲቭ በሆነ ኬዝ ላይ ስለፈጠረ ስለዚህ ህጉ ባስቀመጠው ስርዓት የሚቃናበት መንገድ አለ ብዬ ነው ማምነው። ሰበር ሶስተኛ የይግባኝ ስርዓት አይደለም። አንድ ይግባኝ አይደል ያለው ከዛ 3 ለማቅረብ ተብሎ የተዘጋጀ ነገር አይደለም። ስለዚህ እንደ መብት የሚመጣበት ቦታ አይደለም። ህግ ሲጣስ ህጉ አላግባብ ከተተረጎመ ብቻ ምን መጣበት ነው። ስለዚህ ከመጀመሪያው አሁን ሰበር ችሎቱ እየታጨቀ የመጣውን በጉዳዮች በዚህ ምክንያት ይመስለኛል። በጣም ብዙ ጉዳዮች አሉ። ባይዜ የትኛውም ሀገር ሰበር ሰሚ ችሎቶች በጣም ጥቂት መዝገቦችን ነው የሚያዩት። የአሜሪካን ካሴሽን ዲቪዥኑን ማየት ይቻላል። በሌሎች ሀገሮችም አንድ ትርጉምን ለመስጠት ምናልባት 2-3 ወር አንብበው ተዘጋጅተው ነው የሚመጡት። እዚህ ግን ምናልባት ሰበር ሰሚ ችሎቱ በወር 80 መዝገብ እንዲሰራ ይጠበቅበታል። አንድ ሰበር ሰሚ ችሎት በዛ መጠን ካልሰራ ከሚከፈተው መዝገብ አንፃር ምላሽ እየሰጠ አይደለም። ስለዚህ የክልል ጉዳዮች ለክልል መተው አለባቸው። ሪጂናል የሆኑ ጉዳዮች ሀገራዊ ፋይዳ የላቸውም ከመነሻው። ስለዚህ እዛ ላይ ይሄ ሰበር ሰሚ ችሎት ትርጉም እንዲሰጥ አይጠበቅበትም። በግልጽ ህገ መንግስቱን ከተቃረነ ወይም ደግሞ ቀደም እንደገለጽኩት የቀድሞ የተሰጠውን ሰበር ውሳኔ የሚቃረን ከሆነ ትርጉም ካልሆነ ግን የክልሉ ሰበር ሰሚ ችሎት የመጨረሻውን ውሳኔ ይሰጣል። በዛው መጠቃለል አለበት። ክልላዊ አንድ ሃርሞናይዝድ የሆነ ህግ ማስቀመጥ የክልሉ ሰበር ሰሚ ችሎት ሊሆን ይገባል። ስለዚህ ሁሉም ጉዳዮች አንዳንዴ እዛው አካባቢ ሊያልቁ የሚገባቸው ጉዳዮች ወደዚህ መምጣት የለባቸውም ማለት ነው። ስለዚህ በዋናነት እንደ ይግባኝ ስርዓት የማየቱን እንደ ድክመት እንደ ችግር አየዋለሁ በአደረጃጀትም አንፃር ማለት ነው። ከዛ ውጪ ጥንካሬ ከተባለ እኔ ሰበር ሰሚ ችሎቱ ትልቅ ዩኒፎርሚቲ ፈጥሯል፣ ወጥነትን ፈጥሯል ብዬ ነው የማምነው በተለያዩ ቦታዎች። ሳሳቱ እንትኖችንም አሰራሮችንም ምንድነው ሼፕ ለማድረግ የሚጠቅም አይነት ስርዓት ገንብቷል። አንዳንድ ጊዜ ደግሞ በአስተዳደር አካላት የሚሰጡ ውሳኔዎች ምናምን አሉ። እነሱንም በተመለከተ አትሊስት ህጉን አላግባብ እነዚህ ቢተረጉም እነዚህ ነገሮች አስተካክሎ የህግ የበላይነትን ከማረጋገጥ አንጻር ትልቅ ስራ ሰርቷል ብዬ ነው።
ነው።